እንትን ማለት ነውና ይሄን ነገር ተለማምደ መሄድ ነው የት ናንተ ወዴት ሰዋ ያትቆያለች እንጂ የጅሞና ግልጽ ነው ይደራረጋሉ ማድከው አንዱ ፓርቲ ነው ገብቷል የሚገርም ነገር ጸበል ቦታ ነው ሲንጋጉ አንዱ ሲለፈልፍ ሲንጋጉ ስራ ታቋለች ሚስት ልበል በጣም አድካሚ ነው ስራ በጣም ደክመህ ስትገባ መጥረቢያና እንጨት ብትሰጥ ምንድነው ትፈልጣለህ ወደም መኖር ከፈለክ ትፈልጣለህ ግን ተረድታለች ወይስ አልተረዳችም አለመረዳታት ውድ ተመልካች ሴቶቻችን አይ እናንተ ነው ብዬ አይደለም እንደዚህ ኮመንት ላይ ቢጽፈው ሰውዬ ትዛለ ማን ናውራው እንዴ ሆቴል ላይ ይወራ ሰላም ጤና ይስጥልን ክብራትና ክብራን የቤንጃ ፖድ ቤተሰቦች እንደምን አላችሁ በያላችሁበት ሁላችሁም ሰላም ሁኑ እኛም እንግዲህ ከሙቀቱ ጋር ሰላማችንን እየነሳን አለን ግን በጤና በኩል እግዚአብሔር ይመስገን በጣም ሰላም ነን አዳዲሶች ካላችሁ ቻናሉን ሰብስክራይብ አድርጋችሁ ቤተሰባችሁን ሁላችሁም ደሞ እስቲ የመጨረሻው ቪዲዮ ብዙ ጊዜ በሳምንቱ መጨረሻ ላይ የሚመጣበት ትለማመዱትና ላይክ ማድረጉን ትረሱታላችሁ ስለዚህ ላይክ አድርጋችሁ እንድትጀምሩ በትትና እንጠይቃለን ብስሬም አለ ከልፈሰሰ በስተቀር አለ ሶፍት ይጃሉ ዛሬ ሶፍት እንደ ትላንት ነው ላበላ ምናምን አይሰራ ኮሜንት ላይ ያረቀለት ምናምን ያላችሁ ሰዎች ሶፍት ስላልያዝኩ ነበር ለዛ ነው ሙቀቱ በጣም ኃይለኛ ነው ያለንበት ሀገር ወቅቱ የበጋ ወቅት ነው በጣም ኃይለኛ ነው እንግዲህ ከዚህ ከ3 ቀን በፊት በነበረው ቪዲዮአችን ላይ በረም ገልጸናል ምንድነው ውስጥ እኮ ያለው ጮማ ነው ሙቀት የሚፈጥረው የሚለውን ኮሜንት አይተዋል እውነት ነው እሱ ልጅ ባይዘው ተጠብቀኝ ይሻለምሃለሁ ወይስ ግን ሙቀቱ ከምንችለው በላይ ነው ከምንም በላይ ደግሞ እዚህ ጋር ለቀረጻ ምን ተጠቀምባቸው ማቴሪያሎች ያላቸው ፓወር ላይቱ በጣም ሙቀት ይፈጥራል ያግዘዋል ግን የመጨረሻው ትልቁ ሙቀት የወቅቱ አየር እንትን ማለት ነውና ይሄን ነገር ተለማምደ መሄድ ነው የት ናንተ ወዴት ሰዋ ያትቆያለች እንጂ የጅሞና ግልጽ ነው እኔ እሴን ከፍቼ ነው እንዲህ ብዬ ማይ አባቴ እሱ ጥሎ ማይጥለኝ አለ ፈጣሪ እንዴ የሞተልኝ ለምንና የምድሩን መለማመድ ነው እንግዲህ ምንም ማድረግ ወደ ተመልካች አዲስ ሆናችሁ ሰዎች ወቁት እንደዚህ አይነት ሰው ነውና ላይክ አድርጉት ሰብስክራይብ ደግሞ ካረጋችሁ አሪፍ ነገር ሰማላችሁ ጉድ ነው የምትሰሙት ከሱ እንኳን ደህና መጣችሁ ለማንኛውም ውድ ተመልካቾቻችን አዲስ ሆናችሁትም ነባሮቹም እንግዲህ ስለመጣችሁ ስለምታዩና ከልብ እናመሰግናለን ሰብስክራይብ ያደርጋችሁ ሰዎች ሰብስክራይብ አድርጉ ላይክም አድርጋችሁ ይሄን ቪዲዮ ደግሞ ብትጀምሩት የበለጠ ብዙ ሰዎች ጋር እንደርሳለን ላይክ ከምንም በላይ ይደግፈናል የናንተ አድናቆት በላይክ ቢገለጽልን አንዷ ምን አለች መሰለ ኮሜንት ላይ አረብ ሀገር ያለች እህታችን ናትና ያው ዛም ተሰራናት እናንተ ላይክ ይያላችሁ ማዳም ብትጠራኝ ወሬው ሳልሰማ አይቶ ከሆናችሁ ያለች ነበር ቶሎ ብለን ይዋ እሺ እንግዲህ መግባታችን አይቀርም ግን ያው ጊዜው ሰመራ አይደለ እዚህ ሀገር ያላችሁት ያወቃችሁት ነው ጨለማው ሲገልጽ ጎሁ ሲቀድ ብርሃን ስትወጣ ነፍስያችን መዝናናት አያምራትን ብላችሁ ታስባላችሁ እንግዲያውስ እግሮች ሁሉ ወደ ዲዝልዶፍ በአራት የተዘጋጀ ቆንጆ ኢትዮጵያ ቀን አለ እድሜያቸው ከ18 ዓመት በላይ የሆነ ልትዝናኑበት የምትችሉ አይምሮቹን ከዚህ ስትረስ ነፃ ለማድረግ እንግዲህ የተዘጋጀ በጁን 4 ጁላይ 4 አድራሻውን ያው እዚህ በመታየት ፖስተሩ ላይ ባለው ስትራስ ባርለኛ ነው የምንቀበላችሁ እንዲያ ጠብር ግፍ ይያለን የተዘጋጀ አለ እንግዲህ በመላው ጀርመን ያላችሁ ሰዎች እንግዲህ
እንዲሁም በዱስልዶርፍ በከለን ዶርትሙንድ ወይሰን እዚሁ አካባቢ ያላችሁ የበለጠ ይቀርባችኋልና መታችሁ ነው ተዝናኑ። ሰመር አስመስሉት እንላለን። ያው እናመሰግናለን። ወደ ጉዳዮቻችን እንለፍ። ሰሞኑን ማሚላ ከቴዲ አዋሳ ጋር ቆይታ አድርጎ ነበር እና ያው ረዘም ላለ ጊዜ ጠፍቶ ነበር። ጥሩ ጨዋታ ተጫውተዋል። እንደ ኢንተርቪውም ነው የሰራቸውን ስራዎች በደንብ አስተዋውቋል። ብዙ ሰዎች የማያውቋቸው በጣም የምንወዳቸው ስራዎች የሱ መሆናቸውን ግጥምና ዜማ እሱ እንደሰጠ ምናምን እሱን ተጫውተዋል። ከዛ ውስጥ ግን ለእኛ መማሪያም መነጋገሪያም ይሆነናል እንማማርበታለን ብዬ ያሰብኩት ምንድን ነው ሰሞኑን የሱ ልጀምርልህ ፈልጌ ነው። እንትና ማን ያዘዋል በጣም መተት ላይ አተኩሮ እየሰራ እንደሆነ አይተሃል ሰሞኑን? አዎ ብዙ እንግዶቹ ራሱ ከዚህ ከመተት ጋር የተያዙ ምናምን ናቸውና አንዳንዴ የሆነ ነገር ምን ነው ደጋግመው ምናምን የሚልም ሰው አለ ምናምን የሆነ ነገር ሲገባ የሆነ ነገር ታደርጋለህ። ምን ልልህ ፈልጌ ነው ማሚላ መጥቶ ስለ መተት እያወራ ነበር። አብሮ አደጎቼ መድኃኒት መተት አድርገውብኝ በራሴ መንገድ ደርሼበት ከነሱም መሀል ከዛም ከነበርኩበትም አካባቢ መሀል ነቅዬ ነው በቃ ይወጣውታል እና አሻሚ ነው። ማንነቱን አልጠቀሰም። አይፈታም ብሎ እየጠየቀው ነበር። ከእንትና ጋር ጸብ ናቸው። ከኪችኔ ጋር አብረው ይሰሩ ነበረ። ከዛ በመሃል እንግዲህ ጸብ አላቸው። almost 12 ዓመት ብሏል። አንዳንድ ሰዎች ከሱ ጋር ማያይዙታል። አንዳንድ ሰዎች ደግሞ ያው በዙሪያው ከብዙ ሰዎች ጋር ስለሚገናኝ እሱ አልጠቀሰም። ግን ይሄ የሌለም ይመስለው ሰው አለ እንዲህ አይነት ነገር በተለይ እዚህ አርቱ አካባቢ በተለይ አትለውም በመሰረቱ በየቦታው አለ ይሄ ነገር። ሁሉም እኔም በፊት አሁን ብዙ ጊዜ ምን እል ነበር መሰለ ኧረ ማንም ምንም ቢያረግ እኔ አምላኬ ነው የሚጠብቀኝ። እውነት ነው ይጠብቀኛል። ግን አምላኬ ይጠብቀኝ ስል እኔ ለአምላኬ ምን አይነት ሰው ነኝ? ወደ አምላኬ ተጠጋው ነው ወይ ብዬ ስገመግመው አይሆንም። እንደውም በቃ ከባድ ነው። እና ስለዚህ ብዙ ጊዜ ዝም ብለን በስሜት አይነት ሳይሆን ይሄ መተትና የሚባለው ነገር አለ መቶ ምንም አሻሚ አድርገው የሚከራከሩ ሰዎች ስላሉ ሰይጣን እስካለ ሰይጣን ስራ ነው። ሰይጣን ስራ ነው በሚገባ ሰይጣን ካለ ይሄም አለ። የስንቱንም ህይወት እንዳበላሸ እያየን ነው። በእርግጥ ይሄንን ስራ እንደ ቢዝነስ አድርገው አለ እያሉ በማውራት ማለት እንደዚህ ነው እንትና ምናምን አድርጉ ታሪክ ሲናሪዮ ምናምን እየፈጠሩ ምናምን ቢዝነስ የሚያደርጉ ሰዎች አሉ። ያው አሉ የውሸት ታሪክ እያያዙ ማለት ነው። ግን በትክክለኛው አለ ካልከኝ በደንብ አለ። ስንቱን ህይወት ስንቱን ቤት ያፈረሰ ስንት ነገር የሆነበት አሁን ነው በደንብ ደሞ ነው እየገባኝ የመጣው። ብዙ ነገሮች ሰርች ስታይ ሰዎች ላይ ደርሰው ስታይ ዛሬ እዚህ ጋር ቁጭ ማለታችን እርግጠኛ አይደለም ነገ የሆነ ጸበል ሲነካ ምን ልትል እንደምትል በህይወት ውስጥ አንዳንድ ነገሮች የሚገግሙት ነገሮች ምናምን አለ አይደል የሚጠበቅብን አድርገህ አንተ እኩል አንድ አይነት ነገር ሁለት ሰዎችን አድርገህ አንተ ሁሉ ፌል የሚያደርግ ምናምን አይነት ነገር ሲሆን መጠራጠር አለብህ። የሆነ something wrong ይሄን ደግሞ የሚያረጉ ሰዎች ደግሞ የሩቅ ደግሞ አለመሆናቸው ነው የሚያሳዝነው። የቀርበ የራስ ሰው ነው አንተነትን የሚያቀሰው እኮ ነው የሚጎዳ። መቼ ነው ያረክብኝ? ወይ ጥሩ ጥያቄ ነው። እንግዲህ ይሄን ከመመለስ በፊት የቻይናና የህንድ እድገት ምን ይመስላል የሚለውን እሱን እንዴት አየው ነው በጣም ገርሞ። ይወልብኝ አንድ ትልቅ ነገር ያልከውን ነገር ከሱ ልጀምር እንዳረሰው። ብዙ ሰዎች የሆነ ነገር ይደረግባቸውና ወይም ደግሞ እንደዚህ ይሰሙና አረ እንደዚህ እኔ ፈጣሪ አጉል መመጻደቅ የሚባል ነገር ኦፍ ኮርስ ፈጣሪ ነው። ሰይጣን የሚፈጠረው ፈጣሪያችን ነው። እንግዲህ በአንድ ወቅት እኮ ሰይጣንም መልአክ ነበረ። ለእግዚአብሔር ስራ አልተመቸም። እንግዲህ ከክብሩም ከስልጣኑም ወረደ። ጥበቡን ግን አልተነጠቀም። ስለዚህ ይኸውልህ እኔ አረ በእኔ ላይ ስልጣን የለውም ብዬ ስል እኔ ያንን ከቃላት ያለፈ ትርጉም ያለው ነገር ከፈጣሪ ጋር ግንኙነት አለኝ ወይ? ስራዬና መንገድ ያካሄዴ ከፈጣሪ ጋር የሚያደርግ ነው። ይኸውልህ ድርጊቴ ያ ሰው ባያደርግብኝም ፈጣሪ የማይፈቅደውን ነገር እያደረኩ እዚህ ጋር አረ ይሄ እንደዚህ አይነት ነገርማ አይደርስብኝም እኔ ፈጣሪ ያለ አይደል ነው። ፈጣሪንም በማይሆን ቦታ እንትከሰው የሆነ እምነትን አካሄድን መንገድን ከፈጣሪ ጋር አገናኝተህ ይሄድክ ከሆነ እውነትም ፈጣሪ ይጠብቃል። ፈጣሪ ሁላችንም ይጠብቀናል። ግን እኛ ለሰይጣኑ የተመቸን ከሆነ
ነፃ ፍቃድ የሚባል ነገር አለ አይደል? ታዲያስ በቃ በዛ ነገር ራሳችንን ከተናል ማለት ነው። አለ ይኸውልህ እኛ ሀገር ላይ ከበፊትም ጀምሮ በጣም በቃ የሚያስጠላ ደግሞ ይኸውልህ እንደ ኢትዮጵያ በእምነት አንደኛ የምንባል ነን አይደል? አማኞች ተብለን ወላ ራንክ ይቀመጥልናል። ግን ስራችን እሱ አይደለም። ይህን ስንል በጣም የአማኞችም ፍጹም ስለኛ የሚጸልዩ የሚለምኑ በጣም አባቶች አሉበት በየእምነቱ እንደ ራሴ እምነት ግን በጣም ብዙዎች አሉና ያም ያለበት ሀገር ነው። ግን ደግሞ አት ዘ ሴም ታይም እኛ እኮ ጉደኞች እኮ ነው ቤተክርስቲያን ሄደን ከሌንማ ብደፋልኝ ለሻማም እንደዚህ ብለን ምን ሰዎች እኮ ነው በጣም በሚያሳዝኑን የተፈለ ፈጣሪ ማለት ያለ ቦታው ላይ ያለ ግብሩ እና እንደነዚህ አይነት ነገሮች ምንድነው ያንተን ነገር ማሳጣቴ ለኔ ምንድነው የሚያስገኙት? እኔ አሁን ግራ የሚገባኝ ነገር የምትሰማቸው አሁን ቤተክርስቲያን ጋር ስትሄድ ምስክርነት ሲሰጥ ሰማለህ እንደዚህ ያተደርጉብኝ እንደዚህ እና ያ የሚያስደርገው ሰው አንተ ወድቀህ ማየቱ እንደው ያንተና ታልወሰደው አይወስዶም አይደል? አዎ መበለጥ ነው ኢጎ ነው ይበለጠኝ ነው። ቆይ ምን ኦኬ አንተ ወደክ ምናምን በቃ ህይወት ተበለሻሸ ትዳር ቤተሰብ ጓደኞች በቃ ያንተ የነካቸውላ አይባረክ እስኪባል ድረስ በቃ ሁሉ ነገር ከጅበነነ ከዛ በኋላ የኔ ምንድነው ሳቲስፋክሽን ቆይ እኮ ነው ባለፈው የሚያነሳ ነው የቅናት መንፈስ የሰይጣናዊ ቅናት ሲሆን ገባ ፕሮግራም ስለነበረ አብረን እንዲሆነን እንዲለፍተን እንዲሆን ሰርጎ አንደኛው ሲያድግ አንደኛው ወርታች ሲሆን ጎትቶሱን ለመጣል መተት ማድረግ ምናምን የሰይጣን ስራ ስለሆነ ከዚህ አንተ ስትወድቅ በቃ ያንተ ኖርማል ይሆነል ይመስላል። ገብቷል አይደል አባባሌ? አንተ ወደ ኋላ የቀረ የበታችሁን ከዘቀጥክ ምናምን አይነት ነገር እንዳይሰማስ ያደርጋል። ነገሩን ትክክል ነው እኮ አይደል? እንዲህ አይነት ስሜቶች አሉና ማለት እየሆነ ነው እያየነው ነው እየተደረገ እኮ በጣም አለ በየትኛው ጭራሽ አልፎ ተርፎ ቤተሰብ እርስ በራሱ ወንድምና ወንድም እህትናት ምናምን እንደዚህ የሚደራረጉበት ደረጃ ተደርሷል። እና አሁን የማሚላም ብዙ ነገር ተደርጎበት እንደነበረና ድንግጥ ነው ያልኩት ሰማያ እንደነበረ ሲናገር ብዙ እንደዚህ አይነት በነገራችን ላይ ኳሳችን ውስጥ እንዳለ ታውቃለህ አለ። መቼ ነው አሁን በቅርብ አይቼ ነው የቀረበኝ። ኳስ ውስጥ በጣም አለ፣ ሩጫ ውስጥ በጣም አለ፣ ይደራረጋሉ። የማያድገው አንዱ ፓርቲ ይሄ ነው። ገብተዋል። የሚገርም ነገር ጸበል ቦታ ነው ሲንጋጉ አንዱ ሲለፈልፍ ሲንጋጉ 7ኛ ፖድካስት ላይ ቀርቧል። የኳስ ብቻ ፖድካስት ነው እሱ የስፖርት እንትን ነውና እዛ ላይ ተጫዋቾቹ እንዳለ መጣው አጋልጠዋል። ሲሄዱ እንትን ሲጮህ ሌሎችም መጡ ማለት ነው። ማን ምን እንደተባለ እየተነገረ ማለት ነው። ገባ አብረው ይበላሉ አብረው ይጠጣሉ ምናምን ያው ጭሰታል አብረው አንድ ካምፕ ነው የሚኖሩት። ያ ደግሞ ምን እድል ይፈጥራል ከዚህ ከመተት ጋር የተያዘ ይሄ ልብስ ጸጉር ላቡ የነካው ምናምን ገንዘብ ኪስ ውስጥ የራሱ የለፋበት ገንዘብ ምናምን የሚባለው በደንብ ያገኙታል እዛ እርስ በርስ ገባ። ስለዚህ አንዱን እንዳይበልጠው በቃ ተለቅልቀው ተበለሻሽተው በጣም ያሳዝናል። በጣም ነው የሚያሳዝነው። እና ሩጫ ውስጥም አለ አይ ነው በጣም እና እንዴት ይደግስ የሁሉ ሶሻል ሚዲያ ላይም አይቻለሁ። የፈረደ በቲክቶክ አለ አንድ ወጣ ነበር እንደዚህ ነው ስራዬ ምናምን ነገር እስካልነካዋችሁ ድረስ ምናምን ብለው ለወጣች ቪዲዮ የሰራችሁላ ነበረች። እንቆላም ሰራ ምናምን መተት የሆነ ሰሞንና ኪንግ ምናምን የገቡበት አንድ ታሪክ ሁላ ነበረ። እንደዚህ አሰርታብኝ ከሌ ስም መጥራት ስላልፈለኩኝ ነውና አረብ ሀገር ያሉ ሴቶች በጣም ነው እንደዚህ አይነት ነገሮችን አንዱ ላይ ክፍለ ሀገር ስትሄድ በትምህርት እንዳይበልጥ ምናምን ነገር ኢቭን ለከሌኮ እንደዚህ ሄዶ ኮን ሀብት ያገኘው ስትባል ትሰማለህ። ምንድነው ጥቅሙ ትላለህ። አሁን በጣም ገርሞኝ በእናት ቻናሉን ሶሻል ሚዲያ ላይ ትክክለኛ ዜና ነው ባገኘው ደስ ይለኝ ነበር። አንድ በእንደዚህ አይነት ስራ ላይ ያለ ሰው እቁብ ገብቶ የ620,000 ብር እኮ ቶሎ እንዲደርስ አደርግልሃለሁ መዳሊ ልስራለሁ ብሎት ሰራለትና አጭበረበረው። ኦኬ ቢኒ እቁብ ገብተሃል አይደል? እቁብ በከበተራ ይደርስ እንዴት አድርገው ሰውን እኮ ማኒፑሌት እንደሚያደርጉት ስብያስ የሚሄደው ከብት የሆነ ሰው ነው እንጂ ቅርታ ለቃሌ ውድ ተመልካቾች እኔ ከከብት አለየው ለመሰለ እንደ እቁብ ነው እኮ
በቃ ይደርሳል። አይ እንዳትረሳው መድኃኒተኞች መሆናቸው ነገር ዳበስ ካረጉም ትደነዝዛለህ። እነሱ ማለት ሰውየውን ቢኒ በእንደዛ አላምንም። ይኸውልህ ለመሰለህ አሁን እቁብ አላምንም ስልህ እንደ ቅድሙ የመታበይ ጉዳይ አይደለም። አሁን ይሄኛው አደርስልሃለሁ ብሎ ምን አስከፈለው ነው? አዎ ብር እንደነፍተ ታዲያ በነፃ ሰርቪስ አያገኝ እንዴ? የሰይጣኑም እኮ ይከፈልበታል። እንደዚህ የሚያደርጉ ሰዎች ያስከፍላሉ እኮና ግን ይኸውልህ ቢኒ አሁን እቁብ ገብቻለሁ ይደርሰኛል። አዎ ከመጀመሪያስ የሆነ ፓርት እንደየቁቡ ህግ የመጀመሪያ 3ቱ መጀመሪያ ይደለደላል አለው እንደየቦታው እንደየቁቡ አይነትና እንግዲህ ዞሮ ስላልደረሰ እቁብ ተጣለ እንዴ? እቁብ መጠጣት ነው የሚባለው አይደል? መቼስ አውቆ ባይዘው ተመልካቾች 40 ሞልቶኛል። ፖድካስት ከጀመረ ነው አስፎገርኩ 80 ለለካ ፖድካስት ከጀመረ ነው። አዎ እንዴ 40 ቁጥር አይደል? መዝግቡለት ይወጣል። አዎ ቀስ እያለ አስደረከብኝ እንዴ ተታውርቼው ማላውቀው እድሜ ትንሽ ነኝ ብዬ ነበር ስለፈልፈ የምገኘው ነበር ገና አሁንና እቁብ ላይ ቢኒ ይደርሳል አይደል? ኦኬ ሻውን ፈልገው ሊሆን ይችላል። ከእቁብ እንትኖቹ እኮ ምንድነው ሰብሳቢዎቹ ጋር ተነጋግረህ አይ ጉዳይ ቸግሮኝ ነው አሁን ብለት ማለት ትችላለህ። ለሚደርስህ ለምታውቀው እርግጠኛ ልሆንክበት ምንድነው ማለት እቁብ እንዲደርሰው ቅድሚያ እጣው ሲወጣ እንዲወጣለት ነው የሚያደርግለት ሰውየው አይነት አዎ ኦኬ አይጠይቅም እንደዛ ይገዛሉ እኮ ይገዛሉ እኮ አዎ ትገዛለህ ሁላ የመጀመሪያው ሰው ሲደርስ የሆነ ብር ትከፍ ባዲፎልት ወደ ትልልቅ እቁቦች ይታወቃሉ። ሁለተኛና ሶስተኛ ይያዛሉ። አውቀው ነው የሚይዟቸው ለመሽል እንዲሸጡ ነው የሚፈልጉ። ምክንያቱም ሰው ገና እቁቡ እንደጀመረ ምክንያቱም ወደ መጨረሻ አካባቢ ማንም የሚገዛ የለም ኦሬዲ ያለቀ ስለሆነ ብዙ ሰው ደርሶታል። ቢኒ መግዛትም ይችላል መጠየቅም ይችላል መታገስም ይችላል። እቁብ ባይ ቻንስ ይወጣልኛል ብለህ ማለት ይደርሳል። የትኛው ወር ላይ እንደሚደርስ ብቻ ነው የማታውቀው። አንዳንድ እቁቦች አሉ ለምሳሌ የ50 ሰው ቢኖር እቁቡ ላይ የ50ውን እቁብ እጣ ያወጡና በቃ እንደሱ ነው አንድ ይዘጉትና በቃ በየወሩ ከሌና ተራን ትጠብቃለህ። እንደዛ የሚያደርጉም አሉ እንደየሁኔታው። እንደዚህ አይነት እንደውም ብዙ ጊዜ አሁን እንደሱ ነው። ለምን ለመቀያየርም እንዲመች ማን ነው ስንተኛ ያለው ማን ነው ከሌላ ያለው በቃ ታውቃለህ። ከከሌ ጋር ቸግሮ ትነጋገራለህ። ያው ስፔሻሊ የቆየ እቁብ ሲሆን በጣም የሚተዋወቁ ሰዎች ሲሆን እንደዛ ያረጋታል እንደየቁቡ ሁኔታ። ግን እንዴት ነው አንተ እንደዚህ ነገር ለማድረግ የምትሄደው? እና ክፋታችን በዝቷል። የሆነ ምን አለ አንዳንዴ ይኸውልህ ለዛች ለመጥፎ ነገር ያወጣናትን ይፈርት ለፈጣሪ ሄደን እዛ ሰው ላይ እንደዚህ ክፋት ከምናስብ ፈጣሪ የልብ ሆነ የመሻት አሳካልኝ፣ እኔ ልጅን አትርሳኝ፣ እንደዚህ አድርግልኝ። ጓደኛም በፖዚቲቭ አስበ ነው ፈጣሪ ያለውን ባርክለት፣ ጉልበቱን ባርክለት፣ ጨምርለት። ቢኒ ያንተስ ጥሩ ነገር ስታገኝ እኮ የኔ ማግኘት እኮ ነው አይደል? አታድርግልኝም ምንም ነገር ደግሞ እንትን አትበልልኝ። አትሊስት በአንተ ለውጥ ልደሰት ይገባል። አትሊስት አንተ ተዋት ልደሰት፣ ግን የኔን ደስታ ተወልኝ በቃ። አዎ በቃ አንተ ተደሰት። ገብቷል አይደል? እንደው የሆነ ፖዚቲቭሊ እናስበው ከተባለ እኮ ነው እንጂ በአንተ ለውጥ በጣም ነው ያለው። አሁን ደግሞ የማታስባቸው ቦታዎች ላይ ሲገባ እንደውም ሰሞኑን እንግዲህ እሱ ወጥቶ አይደል ምንም ያለው ነገር የለም። ግን ጃፋር ያው ውድ ተመልካቾች ታውቁታላችሁ በሶሻል ሚዲያ ጃፋር እሱ ሰሞኑን ጠፍቶ ነበረ። ከተወሰነ ጊዜ በኋላ ተመልሶ እና መጣ። በኦሮምኛ ነበር መጀመሪያ ላይ የተወሰኑ ቪዲዮዎችን የሰራው። ከዛ በኋላ ግን ለሌሎቹም ብሎ ደግሞ በአማርኛ ሰራ እና ያው እሱ ያለው የነበረው እንደሰማሁት ቪዲዮ ላይ ሆዴ ውስጥ ትንሚል ነገር አለ ወራጣው ያልቻለ ብዙ ጊዜ ሄጃለሁ ሕክምና ሰውነቴ በጣም ከጊዜ ወደ ጊዜ በጣም እየከሳ መጥቷል። ሕክምና ፈልጋለሁ አግዙኝ፣ ወደ ሀገር ሄጄ እናቴ ዱዓ እንድታረግልኝ ብሎ ያለው ነገር አለና ሰዎች ዘጋ ሶሻል ሚዲያ ላይ ደግሞ እንደዚህ ተደርጎበት ምናምን አንዳንድ ሰዎች በቃ ድምድም አሉ እንግዲህ ታብልተውት ነው የሚሉት። እንግዲህ የኦሮምኛውን እንትን የሰጠውን የተናገረውን ቪዲዮ እንግዲህ ቋንቋውን ስለማልችለው ምን እንዳለ አላወኩኝም። ግን ያው አሁን ሁሉንም አታምንም አይደል? ሁሉም ለወሬ እንዲመቸው እንጂ ትክክለኛ እሱ ያለው እንግዲህ አሁን በአማርኛ ያለውን ሰምተናል። ግን እንደሱ ካሉ በኋላ አሁን ስታስበው ከእንትኑ ጋር
ሰው የሳይንሳዊ በሽታ የሚባል ያው በሳይንሳዊ የሚፈታ በሽታ ሲሆን እንደውም የውጭ ሕክምና ይሄዳል። እንዲህ አይነት ነገሮች ሲሆኑ ግን ብዙ ጊዜ ሰዎች ምንድነው የሚያደርጉት? ወደ ኢትዮጵያ ሄዱና ጸበል የሚገባው ጸበል ይገባል፣ ዱዓ የሚያስደርገው ዱዓ፣ እንደዛ አይነት ነገር ነው የሚደረገው። ስለዚህ እሱ ከተናገረው ነገር አንጻር ተርጉሞ ካለን ያስኬዳል። ሰው ታሞ እየታከመ እዚህ በሽታው ካልተገኘና ወደ ሀገር ሊድ ካለ ምንድነው የተሻለ ሕክምና የት ነው ያለው? እንግዲህ ሶቪየት እኮ ያለንበት ሀገር ነው። ስለዚህ ከዛ ውጭ ያለበት ሀገር ፈረንሳይ ነው ያለው ሁኔታ ከሳይንሳዊ ሕክምናው ውጪ ስለሆነ ነው እሱም እንደዛ ያለውና ያስኬዳል የሆነ ነገር እንግዲህ ይመስለኛል ነው። ግን ክፋታችንን ብንቀንሰው በፊት ለፊት እየሳቀ ከጀርባ ጩቤ የሚሰካልህ ማህበረሰብ ያለበት ቦታ ነው ያለ ነውና ነገ እኮ ይጠብቃል። አናውቀውማ አይመስለንም እኮ ይኸውልህ የምንሞት ለፍርድ የምንቀር ሞተህ ፈጣሪ ጋር ደርሰህ ሳይሆን እዚሁ በምድር ያረካትን እዚሁ ምድር ላይ ዋጋ ታወራርዳታለህ፣ ታገኛታለህ በረም ይኸውልህ። የማይመስለን ግን ምን መሰለህ የሆነ ነገር ሰዎች ላይ ችግር እንፈጥራለን አይደል? ከዛ በኋላ መልሱን የምንጠብቀው እኔ ላይ እስኪሆን ነው የምንጠብቀው። ኖ ወይ መልሱ በምትወደው ነገር ላይ ይመጣብሃል። ሰይጣን ደግሞ ባለጌ ነው። ነገ ታጎላለህ። ይሄን እኮ ስታደርግ እሱ ደግሞ የሚፈልገው ያንተን ማዋረድ ይፈልጋል። ለምሳሌ አሁን ምን አይነት ትምህርት አለ መሰለህ? አመር ላይ ተንከባለሉ እንዲያርግ ገበያ ማህል ሄደው አወላልቀው እንዲከባለሉ አዛቸውን ሲባል ሰምተህ ያ እኮ ምንም ትርጉም ኖሮት አይደለም፣ ግን የሱ የበታች መሆንህን ሊያሳይህ ነው። ገባህ? የማይሆን ነገር የሚያስደርግ ማለት ነው እንጂ ያን ስላደረክ ምንም ይለወጥ ነገር የለም። ሄደህ እንደዚህ የሆነች ነገር እንዲያርግ ምናምን በቃ የሱ ተገዢ መሆንን ማረጋገጫ እንደ ግብር ነው የሚያስደርግ፣ ያዋርድሃል ማለት ነው። ያጎደልክ ቀን እመነኝ በቃ አንተን አያርገኝ። ያችን ነገር ካጎደልክ እንዲህ ሰው ላይ መተት ያረክ ሄደህ ታገኛታለህ፣ እዚሁ ታገኛታለህ፣ በዛም ታገኛታለህ። እንደው በምድር ነው የሚጀምረው ነው ማለት እስክትሞት ማትጠበቅም። ይኸውልህ ኑሮ ደስተኛ አትሆናትም። ሰው ላይ ክፋት አስበህ መጥፎ ነገር አድርገህ እሱ እያለቀሰ አንተ አትስቅም። እመነኝ ባየኸው ቁጥር ሁሌ እየባነንክ ትኖራታለህ። ከዛ በኋላ ማናገናኘው ምንድነው? ይኸውልህ ከቤተሰብ የሆነ ሰው ሲጎዳ እኔ ባደረኩት ነገር ነው ቤተሰቤ እየተቀጣ ብለን አይደለም እናስበው። ብዙዎቹ ደግሞ የሚገርም ነገር አድራጊዎች ብዙ ጊዜ ሲጸጸቱ አትሰማም። አሁን ለምሳሌ በየእምነት ቦታው ተደርጎበት እንዲያርገው ተደርጎበት ሲል ነው እንጂ ብትሰማው እኔ አድራጊ ነኝ ተብሎ እንደዚህ በፍጹም ራሱን ተለለ እንትን እኮ በቃ በጣም ከባድ ነው። ባናረግ ለምሳሌ ቢኒ ሰው ላይ ባናረግ ተብሎ እኮ አይመከርም። ይሄ እኮ ጭራሽ ምንም የማይደረግ ይኸውልህ በቃ እንደዚህ የምትሉን ለምን አሁን ላይ ይኸውልህ በፊት ይኸውልህ ይሄ እንግዲህ የድሮዎቹን እንትን ማለት ነው። ለምሳ እኮ ስለዚህ ኮመንት ላይ ቢጽፈው ሰው ትዝ አለኝ። ማን ናውራው እንዲህ ሆቴል ይወራ ያውሩ። ውድ ተመልካቾች እንደውም እስቲ አሳዩት ይህን ጉዳይ። እንደውም አሁን ይህን አለመሆኑን ያሳዩናል። አሁን እንደውም እኔ በዚች ጋር መጨመር ያለበት እንትን ስለሆነ ኮሜንት ስለሆነ መግባት ያለበት ትዝ አላለኝም። ውድ ተመልካቾች ታሪኩ ምን መሰላችሁ? አንድ ኮሜንት አለ በጣም ነው የሚስቀው። እኔ እንደውም አውጥቼውላ ስሙን ባነበው ደስ ይለኛል። ይመጣና ሁሌ ቪዲዮቻችን ላይ በርሶ መጀን ይላል። በርሶ መጀን ይልና ሰብስክራይበሩ የእናንተ የማይጨምረው እኔ በምናምን ምንድነው በምናምን አስሬዋለሁ ነው ይለናል ሁሌ። እኛ ይህን ቁም ነገር ብለን አለው። አሁን ግን ትዝ ብሎኝ ነው አስሮታል አላሰረውም። እስቲ እናንተ አርጉና ጥሰን እናሳየው ነው። እኔ አስቀኛል ማለት ይኸውልህ ሰው በምን ያህል ልክ እንደሚያስብህና እንደሚገምት ማለት ያዘ ነው ብዬ ነው እኔ እንትን ያረኩትና እንደዛ ሜንታሊቲ አለ። እኛም እንትን አይደለም ግን ያ ሜንታሊቲ ይኸውልህ ማህበረሰቡ ላይ ይሰራል ማለት እንደዛ እያለ እንትን የሚላቸው ሰዎች አሉ ማለት ነው። ሰው እና ኮድ እንትን ብዬ ነው ክፈሉና ይለቀቅላችኋል አይነት ነገር እኮ ነው ነገር ይየው የተለያየ ነበር የሚጽፈው እኮ። የሆነ ነገር አድርጉና የሆነ ነገር ይሻላችኋል ወይ ይውላችሁ ነገር ምን አረዲ ማውጣዋለሁ። እሺ ቀጥል እና ያለነው ጊዜ ስቀን ነው ምንተው። ምክንያቱም እንዳልኳችሁ ነው ምንም ይሄናል እንደዛ ማን ይቀበለው ስለሆነ ማለት ነው። ነገር ግን ይሄናል ተንሰራፍቷል ነው
በሚገባና አለ መተት በደንብ ነው ያለው። ማሚላም እንግዲህ አላገኘሁም ሳገኘው ለጥፋለን ታዩታላችሁ። ግን እየመጣት ይላል ይኸውልህ በጣም የሚያሰቅቅ ነገር ነው። አሁን የማሚላ ላይ ሰዎች ስታያቸው ደህና ይመስለዋል። አሁን እሱ ከብዙ ለሰዎች ደራሽ ነው። ልጁ ደግሞ ወጥቶ ስለተናገረ እኮ ነው እንጂ ሙዚቆቹ እኮ እንደዛ ናቸው። ይሄ ዘፋኞቹ ጋር ማለት እሱ ጋር የተጨምላለቀ ነገር ነው ዘፈን ኢንዱስትሪው ላይ። ግን እየባሰ መጣ። ይኸውልህ አሁን እንደውም የጀመርኩት ነገር ምን ነበረ መሰለህ? አሁን በጣም እየገረመኝ ያለው ምልህ እንደ ልመናም ማረገው ተዋካችሁ ምለው በፊት ይኸውልህ የድሮ እናት አባቶች የሚባሉት ከእውቀትም ከእምነትም የሆነ ቤተክርስቲያን ዝም ብሎ ይላሉ እንጂ ትምህርቱ በረምብ ጠርቆ የምንማርበት ታይም አልነበር። በፊት እንትኖች ይሄ የዘወትር የሰርክ ጉባኤ ያለበት ብዙ ሰው አይሄድም ነበር። ገብቷል አይደል? በቃ በየእምነቱ ኦርቶዶክስ ነው ወይ ሙስሊም ነው or something በቃ እምነቱን ጠንከር ብሎ የሚይዝ አልነበረም። አሁን የባሰ ይኸውልህ በወጣቱ በጣም እየደነገጥኩኝ ያለሁት ወጣት ለወጣቱ ሆኖ ነው እንደነዚህ ነገሮች የባሱትና ያ ነገር ሰማይ ትደነግጣለህ። መስራት መለወጥ የሚችል ሰው ለራሱ ምንም ነገር ላይ ሆነለት የሰውን ህይወት ሲያበላሽ ስታይ ያስተነግጣል። እና እባካችሁ ነው ምለው ማለት በጣም ያሳዝናል። ይሄ ነገር መቆም አለበት። የት ጋር እንደሚቆም አላቅም። እንደቀልም አትዩት እንዴ ጋር ስንቱ ቤት እኮ ፈርሷል። ስንት ነገር ሆኗልና በጣም ያሳዝናል። እንዲህ የምታረጉ ሰዎች ስራችሁ የተወጋ ይሁን ኧረ መቼም የሚጠብቀን አይተኛው ነው። እንዴት አደስ ፈጣሪ አይተኛም። እኛም ግን ደግሞ መንገዳችንና አካሄዳችንን ማስተካከል ወደ ፈጣሪ ማስተካከል ነው እንጂ ዝም ብለህ እንቧከረዩ አይሰራ። ሽጉጥ የሚተኩሰው የጋር ወይ መከላከያ ወይ ሌላ ሽጉጥ ሳት ዝም ብለህ ደረትን ከሰጠ ይለጥጣል። እሱ አይከረልም። ፈጣሪን ካለስክ እንቀጥል ወደ ሌላው ወደ ሐሳቦቻችን። ዛሬስ ምን አለ? እንግዲህ ዛሬ ከዚህ ጋር በተወሰነ መልኩ ሊገናኝ ቢችልም ወደ ተመልካቾች ይወላችሁ ድምጽ ነገር እየረበሸን ነው ዛሬ የእናንተ ላይ ካለ ማድረግም ጭምር ነውና እንግዲህ ሰዎች በመፈልገው መጠንና መንገድ የማይረዱን መሆኑን ሁልጊዜም የሚያጋጭ አንዳንዴም ብቸኝነት እንድንሰማን የሚያደርግ ትልቅ ህይወት እንቆቅልሽ ነው። ያው የዛሬው ርዕሳችን ሰዎች እኛን የማይረዱበት ዋና ዋና ምክንያቶች ለማየት ነው የሞከርኩት። እንግዲህ እሺ ምን ይመስላል? ሁሌ እንደማደርገው እስከ አንተ ልነሳ። የማይረዱን ይሄ ድፍና አይሆንም። ምን ብዬ ልነሳ? ምን ብዬ ልመልስ? ወይስ እኔ ልጀምረው? እንትን ስንሆን ምክንያቱም የሆነ ካላስ ምን ስንሆን የማይረዱን እንደነዚህ አይነቱ ይለያያል። እንግዲህ ሁሌ እንደማደርገው በአምስት አይነት መንገድ የዛሬውን ከፍየዋለሁ። እንግዲህ ጀምር ካልከኝ ጀምራለሁ። አንደኛው ሰዎች የማይረዱን ስፔሻሊ ቅርብ ሰዎቻችን የማይረዱን ብለን የምናስበው ጓደኛም ሊሆን ይችላል ምናምን በዙሪያችን ያሉ ሰዎች አንደኛው የተለያዩ የእይታ መስኮቶች ወይም ደግሞ ፐርስፔክቲቭ መኖራቸው ነው። እያንዳንዱ ሰው የራሱ የሆነ የህይወት ታሪክ ያደገበት አካባቢ ያጋጠሙት ውጣ ውረዶችና የእሴት መዋቅር አለው። እኛ የምናየው ዓለምና እነሱ የሚያዩበት በራሳቸው መነጽር ስለሆነ እኛ ግልጽና ግልጥልጥ አድርገን የምናየው ነገር ለነሱ ፈጽሞ የተለየ ትርጉም ሊኖር ይችላል። እንግዲህ የመጀመሪያው ነገር ፐርስፔክቲቭ ነው። የተለያዩ የእይታ መስኮቶች ለምሳሌ አንተ የምታይበት የሆነ ነገር የምታይበት መንገድና እኔ የማይበት መንገድ ይለያያል። አንተ የሆነ ነገር የምታይበት ቅድም ካልኩ ከአስተዳደግ ከባህል ከምናምን አንፃር የምትመጣበት መንገድ አለ። እኔም እንደዛው አንድ ነገርን የሆነ ኢንሲደንት ሀፕን አድርጎ የሆነ ሲቹዌሽን ብቻ ያረዳድ መጣናችን አንድ አይሆንም እና በዛ ልክ እንግዲህ እኔ አንተን የምረዳበትና አንተ እኔን የምትረዳበት መንገድ ይለያያል ማለት ነው። ብዙ ጊዜ ሰዎች ለምን እከሌ አልተረዳኝም ብለው በጣም ይበሳጩ የሚያጋጩ አንተ እንዴት ነው ማትረዳኝ ምልህ አንተም እንደዛው የምትልበት ጊዜ አለ። ግን የብዙ ነገሮች ፋክተሮች ናቸው ያለ መረዳት። ያን ሰው ያለ መረዳት ሳይሆን የምንመጣበት መንገድ ያ ነገር እንዲፈጠር ያደርገዋል። እኔ ፊቴን አይቶ ቢኒ መረዳት አለበት ልል ይችላል። አንተ ደግሞ እስካልነገርኩ ጊዜ ድረስ ትላትል ትችላለህ። ላልረዳ
በቃ ላንተ ሰዎች እንዲረዱልህ መናገር አለባቸው ብለህ የምታስብ ሰው ልትሆን ትችላለህ እኔ ደግሞ ነው የሆነ ሰው ፊቴን አይቶ ሊረዳኝ ይገባልና እይታ ፐርስፔክቲቭ የሚለው ነገር የመጀመሪያው ደሴም አንድ ነገርም ሰምተህ እኮ አንድ አይነት ነገር የተለያየ ሐሳብ ይኖራል እንደ ጉዳዩ ቅድም እንዳልነው እሺ ይሄ ነው የመጀመሪያው ጉዳይ ማለት ነው በዚህ ላይ የምትለው ነገር ካለ አይ ምንም ግልጽ ነው ምንም የተለየ ነገር የለኝም ምክንያቱም ሰው እንደ ሁሌ የምንለው ነው እዚህ እንኳን እናንተ ቁጭ ብለን የሆነ ሐሳብ ይዘን መተን እኮ የተለያየ በዛ ጉዳይ ላይ የተለያየ ሐሳብ አለን ግዴታ አንተ በተረዳህበት መንገድ መረዳት የለብኝም ግን አንድ ነገር አለ በመሃል ላይ ፋክት ከሆነ ግዴታ አንድ ነገር ላይ እኩል መረዳት ሊኖረን ይገባል ፐርስፔክቲቫችን አንድ አይነት ግዴታ ያደርገዋል እንደየሰው አንድ ሲደመር አንድ ሁለት እንደየሰው ነው ምናምን ነገር ልትለኝ አትችልም የሚሆንበትም አይሆንበትም መንገድ ይኖራል በቃ ይሄ ሌላውን እንትን ሆኖ 3 ሆነ ምናምን የሚለውን ተወና ኖርማሊ የተመራንበት ያለው ነገር 3 ነው ብላውን እናንተ ስናወራ አንድ ሲደመር አንድ ሁለት ነው ስል 3 ነው ብለ ተከራከራለህ እኔ እንግዲህ ፊዚክስ ላይ ጠለቅ ያለው ከስላለኝ 3ም ሊሆን ይችላል ፊዚክስ 3 ነው ብሎ ያውቅ ፊዚሻኖችን አይደለም እንዴ አው የራስቸው ነው በተለካ በፊዚክስ አይደለም በፍልስፍና ነው አዎ አንድና አንድ ሲደመር ሁለት ነው ሶቪየስ ፋክቶች ላይ ፐርስፔክቲቭ የሚባል ነገር የለም ለሚኖርባቸው ሁኔታዎች ላይ ለምሳሌ የሚኖርባቸው ሁኔታዎች ላይ ሴናሪዮን አሁን እንግዲህ ርዕሳችን የተገናኘው እንግዲህ ሰዎች ለምን አይረዱንም ብለን እናስባቸው ነገሮች ላይ ነው ሞር ፎከስ የምናደርገውና እንግዲህ ከዛ ውስጥ አንዱ አሁን ሁለተኛ ላይ ተቀመጠው አሁን ከምንለው ጋር የተያዘ ነው ቅድም ምን ተከሽዋል ሁለተኛው ደግሞ የውስጣችንን ፍላጎትና ስሜት በግልጽ አለመናገራችን ነው ብዙን ጊዜ ሰዎች በራሳቸው ሊረዱኝ ይገባል ብለን እናስባለን ነገር ግን ማንንም ሰው የሌላውን አእምሮ ማንበብ አይችልም ፍላጎታችንን ፍርሃታችንን ወይም የተሰማንን ስሜት በግልጽ በተረጋጋና በማያሻማ ቋንቋ ካልተናገርን ሰዎች እኛን ለመረዳት ይቸገራሉ እንግዲህ ይሄ ነገር ብዙ ኢትዮጵያ ላይ የምናየው ችግር ነው ብዙ በጓደኝነት በትዳር ውስጥ በብዙ ነገር ውስጥ የምናየው ነገር ነው ይሄ ቅድም ጀምሮ ባለበት ባይ ነኝ እስቲ ከምን ለምን በለኝ እሺ ለምሳሌ ብዙ ጊዜ አብረህ ያሳለፍከው ሰው አለ ምን ሲሆን ምን እንደሚሆን ምናምን ትተዋወቃለህ ለግሞ እንዳልገባው የሚሆንበት ጊዜ ላይ ለምን አልተረዳኝም ቢል እናድድ ይችላል ሴም ነገሮችን ከዚህ በፊት ሲረዳኝ ቆይቶ ገባ አሁን ላይ የሆነ ቀን ላይ ያንን ነገር ሲሆን ካልተረዳኝ ሆን ብሎ ለግሞ እንደሆነ ይገባኛል እንዴት አይረዳኝም ቢል በሳጭ ይችላል ኦኬ ገብቷል ሐሳቤ ተረድቻለሁ አብረው የኖርክ በአንድ አይነት ነገሮች ላይ በተለያየ ጊዜ ይፈጠሩና ግን ጉዳዮቹ አንድ አይነት ሆነው ሳለ ከዚህ በፊት ሲረዳህ ቆይቶ በዛ ጉዳይ ላይ የሆነ ሳለ እንዳልተረዳው አይነት ነገር አክቲቭ ያረግ ልክ አይደለም ልል ይችላል ለምን አልተረዳኝም ቢል በሳጭ ይችላል እሺ እንጂ ሙሉ ለሙሉ ሁሉንም ነገር ሌላኛው ሰው ይረዳኝ ማለት ካልተናገርክ ላቃል አልችልም ኢቭን ባልና ሚስት ሆነ ብዙ ነገር ሳትረዳ ልታልፍ ትችላለህ ደግሞ ያልፋል ማአት ነገር እንደውም ባልና ሚስት ላይ ገርልፍሬንድ እና ቦይፍሬንድ እንደውም በጣም ከባድ ነገር ጭቅጭቅ ያመጣል አይነት ነገር እንዴት አይገባውም እንዴት አይገባትም እንደዚህ ሆኜ ያባበላል እና በምን አቃለው ምናምን ይባላል ካልተናገርክ በስተቀር እኔ ከየት አቃለው ጠንቋይ ይቀልባል ወይ ከናባወሉለ እንደዚህ ይባላል ለምሳሌ አሁን ስራ ታቋለች ሚስት ልበል በጣም አድካሚ ነው ስራ በጣም ደክመህ ስትገባ መጥረቢያና እንጨት ብትሰጥ ምንድነው ትፈልጣለህ ወደም መኖር ከፈለክ ትፈልጣለህ ግን ተረድታለች ወይስ አልተረዳችም አለመረዳታት ውድ ተመልካች ሴቶቻችን አይ እናንተ ነው ብዬ አይደለም እንዲህ ነው የሚፈራችሁ ወይኔ ልብ ገዛ በቃ ልብ ባርባ ነው ልብ ባርባ ተፈልጥ ተጨምን ነው አነሰ ብሎና እንዴ እኔ ፍቅር ነስ ምሳሳለ ያጠርይም ነበር ጨፈቃ ብቻ በዛች ገንድ ነው እንጂ ለለ የፈለኩት በቃ የሆነ ይሄ ኦቪየስ ነው ማለት ከዛ ዲካመተ ምናምን ስራ መስጠት ብቻ ሳይሆን ረፍት ስታረግ ረፍት ማድረግህን እንደንትን ከተወሰደብ እንዴት አትረዳኝም እንደምትልበት ልክሷም እንደዛው ቀኑ ሙሉ ቤት ውስጥ የሆነ ነገር ስታረጉ ላይ ይሄ ለምን አልሆነም ብለህ እያየ ቀኑ ሙሉ ብዙ ነገር ላይ ስትሯሯጡላ ገባ የጎደለ ነገር ይሄ ለምን አልሆነም ብለህ ካልክ እንዴት ይሄን ሁሉ ነገር ሳረግ አይረዳኝም ልትል ትችላለች
መረዳት አለ ያበሳጨል ትክክል ነው ይሄ በዚህ በኩል እውነት አለው ልልፈልጌ ነው ያ በብዙ ግዴታ መናገር አንዳንድ ነገሮችን ግዴታ መናገር አይጠበቅም የሚታዩ ነገሮች አሉ አዎ ምን ልትሆን ትችላለህ መሰለህ ለምሳሌ አንዳንድ ጊዜ የሆነ አንተ እኮ ኖርማል እየሆንክ ነው እንዴ ቢል መሰለህ እኔ በጣም የውስጤን ነገር ያወጣው እየመሰለኝ ግን ለአንተ የሚታይ ፊት ኖርማል ነው ኦኬ እና እንዴ ለምንድነው ማትረዳ ያልተረዳኝ እኔ እንደዚህ ሆኜ መጥቼ ምን ሆንክ ከሌላ ቀን የተለየ ወይ ያ ሰው ሁሌ አኩራፊ ሆነና የዛለት እንዴ ነው ማትረ እንዴ አንተ ሁሌ ዝም ስትለው ማክ ምን የተለየ ነገር አለና ነው ምናምን ነገር ልትባል ትችላለህ ሰዎች አዎ እንትን አይደለንም የሰውን ውስጥ ማንበብ አንችልም አንተ ስታወራ ነው ያ ሰው ሊረዳህም የሚችለው እሺ በሌላ ነው ለምሳሌ አሁን ብዙ ጊዜ የሚቀርጹ ለቅሶች ላይ ጭቅጭቅ ይመጣል አንድ ሰው አዘነ ለማለት አለቀሰች ወይንም በዛ ሀዘን አለቀሰ አዝኗል ለማለት ሰውየው የተለየ ሪአክት ማድረግ እንጠብቃለን አዎ ቆንጆ ውስጡ ግን ምን ያክል እንደተሰበረ ልታቀለት አትችልም አንተ አትረዳውም ያ አዝኗል ለራሱ ሰው ነው ዛጋ ህይወት ያለፈው ውስጡ በጣም አዝኗል ያንን ግን ካላበደና ካልዘለለ ሌላው ሰው ምንም አልመሰለውም እንደው ጉድ ይላል ሰው አንተ ግን ውስጥ በቃ የለም እኮ በሐዘን ይሄ እዚህ ላይ አሁን አይሰራም መታየት አይጠበቅበትም ግን ያስፈርጃል ያ በጣም ነው የሚያስፈርጅ ስለዚህ እነሱ እንዲይሉኛል ብለህ ነው አንዳንድ ነገሮች የሚሆኑት ራሱ በጣም ያ ምክንያቱም እንደማሳየት አይደል እንደዛ መሰለኝ ያው እንደውም ብዙ ጊዜ አሁን አርቲስቶች ምናምን እንደዚህ የሆነ ሰው ሲሞት በቅርብ ምናምን ነገር የሆነ ሰው ሐዘን ላይ not only አርቲስት በአካባቢያችን ያለው ሰው የሆነ ሰው እያበደ ሲገባ ምናምን ያልቅሰው ሰው በጣም ተጎድቷል በቃ የሆነ ሰው መጥቶስም ምን ብሎ ቁጭ ሲል ያ ሰው ከልዛ ከሚያብደው በላይ ውስጡ ተስፋ ቆርጧል ሐዘኑ በጣም ጎርቶት እኮ ይሆናል አንረዳውም ያ ሰው እንደውም ሰሞኑን ምን ተፈጠረ መሰለ የማዲንጎ ጊዜ የተፈጠረው ነገር ታውቃለህ ታደለ ሮባ ስቋል ተብሎ ያ በጣም ብዙ እንትን ነበር አሁን ደግሞ በሰማኝ ጊዜ ተሰብስበው ፎቶ ተነሱ ከማሙድ አለ ምን እንዳለው አርቲስቶቹ አሉና እዛ ላይ ፈገግታል ኢቭን አቻራ የለቀቀው ገና አስክሬኑ ወደ ቀብር ሊሄድ ሲል ይሳለም የለ ቤተክርስቲያኑ ምናምን የዛ ሰዓትና ከበው እየሳቁና ያወሩ ነበር ይታያል ከላይ ነው የተቀረጸው እነዛ እያዩ አይደለም አርቲስቶቹ እያዩ አይደለም ኢማጂን ከሆነ ነገር ላይ ሆነው የተቀረጸ ምናምን ነው ከላይ እና አቻራ ነው የለቀቁትና አሁን አስክሬኑ አለ አልተቀበረም አልሄደም እነሱ ግን ያ ማለት ግን አላዘኑም ማለት አለም ግን አንዳንዴም ደግሞ ቦታው እንትን ያደርጋል አይደል እንድትል ይገፋፋል አትሊስት የምትላቸው ነገሮች አዝመ ብትል እዛ ቦታ ላይ ምናምን ላይክ አትሊስት ትላለ በቃ ማለት እዛች ቦታውን ይመጥን ነገር ከዛ እኮ ምንም ችግር ከተቀበረ በኋላ ሲመለሱ እኮ ማታ እየተበላ ካርታ ካልተዛዝናል ለሱ ነገር ብዙ ነገር አወዛቋል ይሳቅ ይጫወት የለ እንዴ ሰው በቃ ሀዘን ለማስረሳት ብለህ የምታደርጋቸው ነገሮች ይኖራሉ ወደዛ ሄድኩት ሀዘኑ ስላነሳ ነው እሺ እንቀጥል እሺ እንግዲህ በሶስተኛና ደረጃ እንግዲህ እኔ ከራሴ ተነስተህ ተረዳኝ የማለት ዝንባሌ እኛ ራሳችን የምንዳኘው ተነስተህ ከራሳችን ከኔ ከራሴ ተነስተ በኔ ቦታ ሆነ ተረዳኝ ኦኬ እና የምንዳኘው በውስጣዊ ሐሳባችንና አላማችን ወይም ደግሞ ኢንቴንሽን ሲሆን ሌሎች ግን የምንዳኘው በመናየው ባህሪያቸው ተግባራቸው አክሽናቸው ነው ሰዎችን አሁን የምንለው ነገር ማለት ነው እንግዲህ ሰዎች የኛን ንጹህ ሐሳብ ማየት ስለማይችሉ በመናደርገው ነገር ላይ በመመስረት የተሳሳተ ድምዳሜ ላይ ሊደርሱ ይችላሉ አሁን ላይክ እኔ ቦታ ላይ ሆነ የኔን ነገር ካልተረዳ አትረዳኝም የሚባል ነገር አለ ደግሞ እኔ ጫማ ውስጥ የምትለው አንቺ እንግዲህ ብዙ ጊዜ ደግሞ እንደዛ ምን ያ ሰው ስላልተረዳህ አይደለም ሳይረዳህ ቀርቶም አይደለም በቃ ይብስና የሚያጋጭ ነገር ነው አንተኒ ቦታ እንትን ላይ ካልሆንክ አትረዳኝም ወይም ደግሞ አንዳንድ ሰዎች አሉ አትፍረድ እሱ ቦታ ላይ በሱ ጫማ ውስጥ ካልሆንክ አትረዳውም ምናምን ሲምፕል አሁን ለዚህ ምሳሌ የሚባል ነገር አለ በትላንትና ቪዲዮ እንዳነሳ ነው ሰዎች መካሪዎች ሰዎች ይመጡና ሰዎች ይጣሉና ይቅርታ አድርግለት ይሏል ምን ይሄ እኮ እንትን ነው ሩማል እኮ ነው ወይም እንደዚህ ቀላል እኮ ነው እኔ የደረሰብኝ ነገር እንደዚህ ያረጋኝን ነገር በሰዓቱ የሆንኩት እኔ ነኝ የማውቀው እኔ ቦታ ካልሆንክ
አይገባህም ይልሃል እንደው ምሳሌ ነው ያነሳሁት ይሄን እና ልክ ነው ልክ ይመስለኛል ትክክለኛ ነውና ምንም ቢሆን እሱ ነው ልትረዳልታ አትችልም ግን ደግሞ ማይረዱ ስለሚጠሉ ስለማይወዱ አይደለም አንተ እንጂ ያኛው ሰው ልትሆን ስለማትችል ነው ይሄ ነው እንትን የሚለው አራተኛው እንግዲህ በጥሞና የመደመጥ ባህል ማነስ ነው ይሄ ማለት ሲባል እንዴት ነው በአሁኑ ዘመን ብዙ ሰዎች የሚያዳምጡት ለመረዳት ሳይሆን መልስ ለመስጠት ነው ይሄ ሁሌ ነው የሚባለው መልስ ለመስጠትና አንተ እየተናገርክ ሳለ እነሱ በራሳቸው አእምሮ ውስጥ ምን ብለው እንደሚመልሱልህ እያዘጋጁ ሊሆን ይችላል ይሄ ደግሞ የሐሳብ ልውውጡን ጥልቀት ያሳጣዋል ብዙ ጊዜ ካየህ ቢኒ የሆነ ሰዎች እንትን የሚሉ መልስ ለመስጠት ነው የሚያዳምጡ እንጂ ለመረዳት አይደለም እዚህ ላይ እንደተባለው ቆይ አሁን ይሄን ነገር ስለው እንዴት ብዬላ አሳምሬ ላውራው መልስ ለመስጠት እንደዚህ በዛ ማለት ጥልቀት ያለው ውይይት የለም አንተን ሙሉ ለሙሉ የመረዳትና የሐሳብህን የማግኘት ነገሮች አሉ እንደነዚህ ነገሮች ይኖራሉ የምታውስ ነገር ስለሆነ እስቲ አንተ ደግሞ እዚህ የምትለው ነገር ካለ ግን እንደዛ ደግሞ ነው ተብሎ ደግሞ ሐሳብ መስጠት ያለብህን ነገር ዝም ብለህ አዳምጣት አንድ ሰው የሆነ ነገር የሚያወራል የሆነ ነገር ይፈልጋል ካንተ የሆነ ምላሽ የሆነ እንደዚህ ነው ነገርኛ አይደል ኦኬ ብላት አስጨርሰው ለምን የሆነ እንዴት ሆነ እዚህ ጋር እኮ ያንተ ችግር እንዴ ውይይቱ እሱ ነው አይደለ ግን ያን የሚያፈርስ ነገር ሆን ብሎ የሚያረግ ሰው አለ ግን ደግሞ ጠየቀህና ያንን ጉዳይ ትክክል ያለውን ከሆነ ነገር አንተን ጠየቀ ማለት ደግሞ ላለመረዳት ፈልጎ ነው ማለት አይደለም ጉዳዩ የበለጠ ክሊር እንዲሆን ክሊር መሆን ስላለበትም ጭምር ነው ስለዚህ ያለመረዳት አሁን በተለይ ይሄ ለእንትኖች አይሰራም ለምሳሌ ለጋዜጠኛ ምናምን አይሰራም ለምሳሌ እንደው የኖርማል ግንኙነት ላይ ነው የሚሰራው ምክንያቱም አንዳንድ ነገር ኦቪየስ ሆነ ነገር ጋዜጠኛው በደንብ እንድታብራራ ለምን ምናምን ብሎ ይጠይቃል ነገሩን ሚዲያው ላይ እንዲጮህ ስለሚፈልጋው ቢዝነስ ዋይዝ ነው እንትኑ ስራውም እንደዛ ስለሚሆን ማለት ነው ይሄ አሁን ከኖርማል ህይወታችን እንግዲህ በዙሪያችን በትዳርም ሊሆን ይችላል ቀደም እንዳልነው በጓደኝነትም ሊሆን ይችላል በተለያየ መልኩ ሰዎችን የምናቃቸው ሰዎች በስራም ሊሆን ይችላልና ውድ ተመልካቾችም እንድትረዱ የሚፈልገው በተለያየ ሁኔታው ሰዎች ለምንድን ነው የማይረዱን ብለን ምናስበት እንግዲህ መጨረሻ ላይ ተቀመጠች ሁለት ኮንክሉዥኖች አሉ እሱና ያለን የመጨረሻው አምስተኛው ከሱ በፊት እኔ አንተን ጥያቄ ልጠይቅ አንተ ሰዎች እንዲረዱ ትፈልጋለህ እንዲረዱኝ የምፈልግበት ታይም አለ አይረዱኝም ብዬ ሳስብ ነው አሁን ለምሳሌ ለአንዳንድ ጊዜ ወይንስ እንዲረዱ የምትፈልጋቸውን ሰዎች ትለያለህ እለያለሁ እኔ እለያለሁ እሱ ግዴታ ነው ለምሳሌ ያን ካለየ ልክ አይሆንም ምክንያቱም እንዳለ እንደየሰዎቹ ቀረቤተ ካንተ ጋር እንዳለ ግንኙነት መጠን ይወሰናል እከሌ ይሄን ቢረዳኝ እከሌ ያን ቢረዳኝ ብለህ የምታስበው መጠን ማለት ነው ታክሲ ውስጥ ያገኘው ሰውዬ ተረዳኛል ተረዳኝ ቢያልጨነቅም ለምሳሌ ተናድጄ ገብቼ ምናምን ነገር ሰላም ወንድሜ ሲለኝ ዝም ስለ የሆነ ሲለኝ ለምንድን ነው ያልተረዳኝ ብዬ እንደለው አልፈልግም ማለት የተወውቀ መጠን ያለበኝ የግንኙነት አይነት ወሰኝነት አለ ከጓደኛም ጓደኛ እኮ የምትረዳው የምትነግረው እንትን የምትለው ምናምን ብለህ የምታስቀምጠው ትዳር ላይ የሥራ ፓርትነር ጋር የምታገር እያንዳንዱ ነገር ኢቨን ከልጆች ጋር እንትን የምትለው ነገር በአሁኑ ሰዓት ትልቁ ችግር ይሄ ይመስለኛል ለምሳሌ ሶሻል ሚዲያ ላይ ይመጣና አንድ ሰው የእውነት የሆነውን ነገር ይቀርጽና ፖስት ያደርጋል ወይ ይናገራል ዘጋ ከዛ 5000 ሰው አየው ልበል 3000ዎቹ ምንም አላሉም ኮሜንት አላረጉም ልበል 1000 ደግሞ ምናምን የሆነ ላይክ ምናምን አድርጓል ልበል ከዛ ውስጥ የተወሰኑ ሰዎች ጥቂት ሰዎች ኔጌቲቭ ኮሜንት አድርገዋል ማለት ሰዎች ደግሞ አሪፍ ኮሜንት አድርገዋል ልበል ከዛ እንዴት አይረዱኝም ብለ መልስ መስጠው ስላልገባቸው ሰዎች እንጂ ስለነዛ አይደለም ያልተረዱህን ለማስረዳት ነው ጊዜ የምታጠፈው የተረዱ ብዙ ጊዜ ሚዛን አንሰጣቸው አሁን የተረዱህንም ሰዎች የገባቸው የተረዱህን ሰዎች ቦታ አንሰጥም ብዙ ጊዜ ያው ጭቅጭቅ እንፈጥረው እንዴት አልተረዱኝም እንደዚህ እንዴት አይገባችሁም እንደዚህ ሆኖ እንደዛ ሆኖ ሁለተኛ ቪዲዮ እያለ ይቀጥላል በዛው አልጎሪዝም ያድግ ግን እንደዛ ነው ሁሉ ጊዜ አሁን ኔጌቲቭ ኮሜንት ላይ እኮ እንትን ማድረግ ማለት አንዱ ተረዱኝ ነው እኮ
ትኩረት ማድረግ ያ የመጀመሪያው ነገር አንተ የምታደርገው ነገር አምነህበት አድርገው ሲጀምር ማለት ነው። እንደገና ደግሞ ሶሻል ሚዲያ ላይ ያለ ሰው ኦኬ ተከታይ የሚለው ቃል ብዙ አይደለም። እሺ ተከታይ ነው የሚባለው ምንድን ነው? ተከታይ ፎሎወር ተከታይ ነው። እሺ ሁሉ ሰው እንዲረዳ መጠበቅ የለብህም። አሁን ይኸውልህ መሰረቱ ምን መሰለህ፣ ሰዎች እንዲረዱኝ ብዬ ፕሮግራም አልሰራም ነው ለመሰለም ከራሴ አንገል ይልልህ ለሰዎች ትክክለኛ ነገር ብቻ እንደማረግ ነው የገባኛ በትክክለኛ ሰዎች እንዲያስቀይማቸው ማልፈልገው ቫልዩ አድ ሊያደርግ የሚችል ነገር መስራቴን እርግጠኛ መሆን አለብኝ። ከዛ በኋላ ምክንያቱም አሁን ቀደም ስንላቸው የነበሩት አሉ ማናችንም የየራሳችን ፐርስፔክቲቭ የምናይበት አንግል አለ። አሁን ትላንትና የሰራነው ቪዲዮ ላይ የተናገርኩት ነገር ነበር ካስታውስ ስለ ሳምሪ ስናነሳ የሱ የፋኒ የነበሩ ሰዎች ምን አይነት ነገር ሲያነሱ እንደነበረ የሳምሪ ሰዎች ደግሞ ምን አይነት ነገር በመሃል ደግሞ ያሉ ብትገናኙ ምናምን ከተለያየ ፐርስፔክቲቭ የሆነ ነገር ሰማለህ። አሁን ያንን ሁሉ ሰው አታስረዳም። ለምን ከእንደዚህ አንግል ተረዱት ብለህ አትልም። በቃ ሁሉም አላረለ የመጀመሪያው ነገር አንተ ትክክለኛውን ነገር አድርገው በቃ ራይት ወይ አታቻችልማ። የሰው ባህሪ ይለያያል። በቃ ስለዚህ ማስረዳት ማትችልም። በቃ ያ በልዩነት ይቀጥል። አንተ ዝም ትላለህ፣ ማስረዳት ያለበት ያስረዳል። አልጎሪዝሙ ግን የሚጠቅመው ጭቅጭቁ ነው። እሷ ነገር አሪፍ ነገር ነች። የመጨረሻው አምስተኛው ከዛ በኋላ እንግዲህ በአጭሩ ስላልነውና መጨረሻ ላይ መሆን አለበት ብለህ ያልኩትን እንለዋለን። ግን መጀመሪያ አምስተኛ የራስ ጉዳዮችና ጭንቀቶች ናቸው። ሰዎች እንትን የሚሉን ሰዎች በራሳቸው ህይወት ውስጥ ጭንቀት፣ ስራና ችግሮች የተጠመዱ ሊሆኑ ይችላሉ። የነሱ አእምሮ በራሳቸው ጉዳይ ሲሞላ የሌላውን ሰው ስሜትና ሀሳብ በጥልቀት ለመረዳት የሚያስችል ትዕግስትና ጉልበት ወይም ደግሞ ኢሞሽናል ኢነርጂ ሊያጡ ይችላሉ። በዛ ምክንያት አንተን ላይረዱህ ይችላሉ። ያ ማለት አንተን አይወዱህም፣ አያዳምጡም፣ አይረዱም ሳይሆን በወቅቱ እነሱም በራሱ ያሉበት ሲቹዌሽን ይሄ ኢሞሽናል ኢነርጂያቸው በቃ አንተን የማዳመጫ ጊዜያቸው ላይሆን ይችላል። አንተ ካለህበት ችግር የበለጠ እነሱ ያዛ ሌላ ችግር ውስጥ ሆኖ ሊሆን ይችላል። እነሱ ላያወጡት ይችላሉ። ወይም ደግሞ እነሱ እንዳንተ ለምን አልተረዳኝም ብለው ላይሉ ይችላሉ። በቃ አይ that's my problem just በቃ በራሴ ወይ ሶልቭ ማድረግ አለብኝ ብለው በኑሮም በተለያየ ሁኔታ in the moment ስትረስ ውስጥ ሊሆን ይችላሉ። አንተ ደግሞ there is something happen እኔ ደግሞ የሆነ ነገር happen አደረግብኝና እንዴ ቢኒ ለምንድን ነው የማይረዳኝ እንደዚህ ነገር እና ያ ነገር አንተ ሳትረዳኝ ቀርተ ሳይሆን በወቅቱ ግን ከኔ የበለጠ ግን ያላወጣኸው ትልቅ ችግር ውስጥ ወይም ደግሞ የሆነ ጭንቀት ውስጥ ስላለ የህይወት ጭንቀት ውስጥ ስላለ ነውና ሰዎች የማይረዱንም አንዱ ምክንያት ደግሞ በእንደዚህ ምክንያትም ጭምር ነው የሚለው ነውና አስተያየው። ኦኬ እኔ ምን እያሰብኩ እንደው ታውቃለህ ቢረዱ ጥቅሙ ምንድነው? አንድ ያዝ ሁለተኛ አሁን ነው አይምሮ ውስጥ የመጣው ይሄ ነገር ይሄን እያልከኝ ማለት ነው። ሊረዱህ የሚገባው ሰዎች ለዛ ላቀረብከው ነገር መፍትሄ የሚሰጡ ሰዎች ወይንም ምክር የሚሰጡ ሰዎች ብቻ ቢሆኑ የተመረጠ ነው። ኦፍ ኮርስ ያ ነው እንዴው ገባኝ ብሎ ምንም የማያረግ ሰው ቢረዳም ባይረዳም አይጠቅምም። አንዳንዴ በርግጥ መተንፈስ አንተ ለዛ ይባላል ግን አይጠቅምም አይደል ስታስበው። እንደገና ደግሞ ያም ሰውዬ አልተረዳኝም ብለ ባለመረዳቱ አንተን ጋር መፍትሄ ያገኛሉ ብለ ከሱ ካጣ ነው ልትበሳጭ የሚገባው። ገብቷል? ለምሳሌ ሲምፕል ነገር ገንዘብ ብድር ላይ እንሂድ። ለምሳሌ ገንዘብ ያለበት ነገር አስረዳው የሄደህ የምታስረዳው ገንዘብ ይሰጠኛል ብለህ ያልከው ሰውዬ ጋር ነው መጀመሪያ መፍትሄ አይደለ መስጠት ማለት መፍትሄ እንዲሰጥ አይደል ሄደህ እሱ ያለበትን ችግር ካልተረዳህ መፍትሄ ሰጪ ስለሆነ እሱ ሊያናድድህ ይችላል። እንዴት አይረዳኝም ብለህ ራስ መልስ ግን ዞረህ ምን መፍትሄ የማይሰጥ ሰው ያልተረዳኝም ብለህ መናደድ ግን ጥቅም የለውም ለልፈልጌ ነው። የመጀመሪያው ነገር እንዲረዳኝ አሁን ቅድም ያለው ነገር አለ አይደል እንዲረዳን የምንፈልገው ሰው ማን ነው? ወሳኝነት አለው። ወሳኙ ማለት ከአንተ ጋር ያለው ቅርርብ
ያን ነገር ስነግረው ለዛ ነገር ብቁ ሆኖ ነው ወይ እንዲረዳኝ የምፈልገው የሚለው ነገር ወሳኝነት ነው። ትላንትናና በሁለት በሶስት ቀን ያወቅኩት ወይም ደግሞ ይኸውልህ ከጓደኛም ይኸውልህ 10 ዓመት 20 ዓመት 4 ጓደኞች ሊኖሩ ይችላሉ እኩል ያወቃቸው እኩል አራቱንም የምትረዳበት መንገድና እንዲረዱህ የምትፈልገው ነገር ልዩነት ይኖረዋል አለው እነሱም አንተን የሚረዱበት መንገድ ይለያል የዛን ያህል ልክ ማለት ነው ኦፍ ኮርስ እኔ እንደዛ ከተረዳው እነሱ እንደዚህ አይነት መልኩ ነው ሁሉንም እኩል ትሪት አታረግማ ሁሉንም እንደየባህሪው እንደየጸባዩ ነው እንትን የምትለው እንዳያረዳድ መጠናቸውም ነው አንተም ወደ እነሱ እንትን የምትለውና በዛ መልክ የምትለው እንኳን ሰው በራሱ በቃ በጣም ይረዳኛል በጣም በዚህ ጉዳይ ላይ ስፔሲፊካሊ በዚህ ጉዳይ ላይ ይረዳኛል ብለህ የምትላቸው ሰዎች አሉና እነዛም ሰዎች ደግሞ at the same time እንዳንተው የሆነ ነገር ላይ ሊሆን ይችላል there is something የሆነ in the middle of crisis ሊሆን ይችላል ያን ነገር አንተ ራሱ ያንን ካልተረዳቸው አንተ ራሱ አልተረዳቸው አዎ ምን መሆን አለበት እንደዚህ አይነት ታይም ላይ ስለዚህ ቅድም ያልከው እዚህ ጋር ይመጣል ወይ መናገር አለባቸው ላይናገሩ ይችላሉ ቢኒ አሁን ይኸውልህ የሰው ልጅ እነሱ ሪአክት አላረጉማ ለምሳሌ ይኸውልህ ለምንድነው የማይረዳኝ አላለም እነዛ ሰዎች ቅድም ያልኩ በቃ የራሴ ፕሮብሌም ነው ይሄን ነገር ማራሴ እንዴ እሱን ስለምን አስጨንቋለሁ የሚልም ሰው አለ እኮ ሲምፕል ለማድረግ እኔ ያሰብኩት አሁን ገንዘቡን ስላነሳው እሱ ጋር ልምጣ ያ ሰውዬ ገንዘቡን ይሰጠኛል ብለህ ሄድክ ተማምናል በዛ ስፔሲፊክ በሆነ ጉዳይ ላይ ለዚህ ችግር መፍትሄ ይሰጠኛል ብለን ልታስረዳው ሄድክ ስትሄድ ሰማ ከዛ ደግሞ አሁን ቅድም ያልከው እሱ ራሱ ሌላ የገንዘብ ችግር ውስጥ ነው ያለው ልበል አልችልም አለ ክፉ ነው ብለህ ነው የምታስበው ወይስ ስለሌለው ብለህ ነው የምታስበው ካልነገረ ልሰጣ አልችልም ቢልህ በቃ አውቆ ነው ምናን አልተረዳኝም ብለህ ነው አክሴፕት የምትረዳው ወይስ ስለሌለው ነው ብለህ ነው የምትረዳው ካልተናገረ የሚለው እዚህ ጋር ስለመጣ ካልተናገረ ለምሳሌ ባይሳይናገር የምትረዳቸው ነገሮች ሊኖሩ ይችላሉ ለምሳሌ ያለ ወይ ባይኖረው እንጂ እሱማን ቢያይለኝም ብለህ ትረዳዋል ይሄ ነው መረዳት ግን ባይዘው ለምሳሌ ፓስት ኤክስፒሪየንስ ይወስናል ከሱ ጋር በእንደነዚህ አይነት ጉዳዮች ላይ ያ ሰው ቀድሞ ሲደርስልህ ቸግሮ አይደለም ሳይቸግር ይቸግሯል ብሎ የሚያስብልህ ሰው ሊሆን ይችላል ዛሬ ላይ እንደዚህ ስል አይ የለኝም ካለኝ እመነኝ የመጀመሪያው የለኝም ካለ መልሰጥህ ወይ ነው አልሰጥህም ይበለኝ ወይ አልችልም ቢለኝ ይወልህ በሁለት መንገድ እንደውም እረዳለሁ እንዴ ከዚህ በፊት ኦኬ there something የሆነ ነገር ይሆናል ግን አልችልም እና አልሰጥም እኮ ያው ነው ሰረቱ ዘሴም ነው አይደል አልሰጥም ያው ኔጌቲቭ ድምጽት ነው ያላቸው ቢኖርኝ ይሰጥ ነበርስ አልችልም ቢኖር የለህም ግን አለፍካት የሆነች ነገር ብዬ ነበር ተራቀቀ ነበር ድምጽቶቹ ይወስኑታል ድምጽት የምትለው ለራሱ እሱ እኮ ራሱ መረዳት እኮ ነው ድምጽት ውስጥ ኔጌቲቭ ነገር አለ ፖዚቲቭ ነገር አለ እሱ ራሱ መረዳት አሳው መረዳት እና ከዛ በፊት እኮ እንዴት ነው የምትረዳው ነው እኮ የኔ ጥያቄ ነው በቃ in the moment ይወል አንዳንዴ ችግራችን አይናችንን ይደፍንብንና ስለራሳችን ብቻ እንድናስብ ከራሳችን ፐርስፔክቲቭ እንድነሳ ያደርገንና እንዴት እንደዚህ ይለኛል ብለን የምንልበት ታይም ይኖራል በጣም የተጨነቅንበት ጊዜ ይሆንና የሱን ችግር ኢቭን ላንረዳ እንችላለን ምንም ምክንያት ሳይነግረን ነግሮን እንኳን አውቆ ነው ውሸቱን ነው እንትን ላለ ማለት ነው እሱ ምን ያላቀውም እንዴ ምናምን ትላለህ ይሄኔ እንደዚህ ቢያደርግ የምትልበት ታይም አለ ነው ወይ እንደዛ አይደለም ለምሳሌ አለልህ በራሴ ሃፕን ያደረገ ነገር ኢትዮጵያ ያለው የሆነ ሰዓት ላይ ስራ የፈታሁት ምንድነው የተሳሳተ ካልኩሌሽን ውስጥ ገብቼ ነው ምንድነው በራሴ ጀምራለሁ ብዬ ስራ አሰብኩና ከቅጥር ወጣሁ ከዛ ወጣሁና ምን ሃፕን አደረገ ያሰብኩት ነገር አልሆነ ስራ ላይክ የራስህን ብትጀምር እኮ እኛ እኮ ስራዎችን ወደ አንተ ቋው ለነሱ ትርም ለአንተ ምናምን ኦኬ ምናምን ነገር እነዛ ሰዎች ዋሽታው ነው ከዛ እስከምን ተቸገርኩ መሰለህ እዚች ጋር ክላሲካሊ ዋሽን ታስገባለህ ኦኬ ተረድተሽኛል አይደል እሺ የታክሲ እስከማጣ ደረስኩ ወና እናንተ ጊዜ እኮ አሁን እኮ
የራይድ እስከ ማጣት ነው የሚባለው። እሺ ላሳዝነው የበለጠ ደግሞ አንጀት እንዲበላል አድርገው ወንድ ልጅ አይቸግረው ክላሲካል ሞቅ አድርጋት ሲከፖስ ስሎ አድርገው ከቻልክ እምባ አይከታትልኝ እና ከምር ቸግሮ የነበር እውነት ለመናገር አጠይቅም ትላንት የሆነ ሰዎች የሚሰጡህ እንትን አለ ምናምን እና አንድ ጓደኛዬ እኔ ነኝ ያልተረዳሁት ባይዘው ቃል ላይ ደወልኩለትና እንደዚህ ስራ ያጋጣሚ ለእንትን ብለው የነበረ ሰው ኢንተርቪው በቃ ስራው እንትን አላለም በቃ ለቀጠር አይነት ነገር ብዬ ኢንተርቪው ምናምን ነገር አልኩና የልደረግ ቀጠሮ ነበረኝ ከሰዓት 8 ሰዓት አካባቢ ከጓደኞቼ ጋር አንድ ሁለት ምናምን ከዛ ፊልም እንዳናል በዛ ሰዓት ምናምንና ያ ታይም ላይ ቀጠሮ ስለሆነ ደወልኩለት ስደውልለት ሲያነሳ ስለ ሳንቲም መስሎት ላይክ እኔ በስራት እንደዚህ የለኝም ምናምን ነገር አለ አይ በቃ ሐሳብ አይ ስለ ሰላምታ ነው ነገር እየዘጋሁት ከዛ ያጋጣሚ ሄድበትን ቦታ የብር ከ30 እንግዲህ በዛ በሰዓት በነበርኩበት የብር ከ30 መንገድ ነበረ በግሬድኩ በብር ከ30 ጊዜ ነው እሺ እኔ እድሜና ምኛለው ቀጥል ገና ቢጣራ ብዙ ነገር አለ እኮ አትረዳኝም እኮ አንተ እሺ ከዛ ሲሄድ በመንገድ ላይ የሆነ ቤት ላይ ቁጭ ብለው እየጠጡ አየሁ ኦኬ አበድኩ እኔ የለኝም ብሎ እዚህ ከመቀመጥ አዎ አበድኩ መብቱ እኮ ነው እኮ ግን በሰዓቱ መብቱ ነው አሁን የኔን ደካምነት እኮ ነው ነገር አልተረዳሁትም እኔ ጭራሽ ከዛስ እሱ የሆነ ስራ ለኔ ያናገረልኝ ነበር ኦኬ ዛ ቁጭ ብሎ እና እነሱ ናቸው አንድ ሁለት እንትን ያልካሉት አዎ ያን ነገር ከነዛ ሰዎች ነው የሰማሁት እሱ አናልጃ አኩርፊው እነዛ ሰዎች ናቸው ደውለው እንደዚህ በእንትና ስሙን ስለማልጠራው ሚስተር ኤክስ አውርታ ነው ነበር ትላንት አግኝተ ነው ምናምን ነገር እና መተን እናወራ ምናምን ነገር እነዛ ሰዎች የግል ክላይንት ስራ እንሰራላቸው ነበርና መቼ ነገራችሁ ትላንትና እንደዚህ መሳሳለ ተገናኝተን ነበር ምናምን ሊና እኮ ይቀጠቅጣል ከዛ የነሱንም ያለ ልቤ ነው መሰማቸው ያሳብ ያለው ዛጋ ነው ምክንያቱም ከዛ በኋላ ደውዬለት የተናገርኩትን ቃል አቃዋለሁ የሚናገር ሰው ደግሞ አሪፍ ነው እኮ አልተናገረኝም ዝም ሲል ይብሳል ምስራት በቃ እንዴትም ብዬ ላስረዳ አልችልም እንዴትም ሊገባ አይችልም አትረዳኝም ስለዚህ እንደፈለክ በለኝ ብሎ ጨረስክ ብሎ ስልኩን ይዘጋው ኦኬ ያ ነገር ነውና በቃ ይሄው መጨረሻ ነው እንትና ይኸውልህ አየህ አይደለ ሰዎች አይረዱንም ብለን ስናስብ እኛ እንዴት እንደማንረዳቸው እኔ the best example ይሄ based on true story ነው ለፕሮግራሙ አይደለም እዚህ ጋር ዋሽንግተን አውጣት ዋሽንግተን አውጣት ጨርባለ ለሊት ይላል በስምንት ሰዓት ከነና ሰዎች ስለታስለቅሰኝ ነው እንዴ ለድሃ ድህነት የምትነግረው አልቅሶ ያስለቅሳል የሚል አባባል አለ ጎፈንድሚ ከስራለች እየገባችሁ በዛው ላይ ካርጋችሁ ታጋ እና በዚሁ ሰዎችን አይረዱኝም ብለን ስናስብ ጭራሽኛ ነው ላንረዳቸው እንችላለን መጀመሪያ ያ ሰው ያለበትን ነገር ባይናገርም እንደኛ የባሰ ነገር ውስጥ ሆኖ ሊሆን ስለሚችል ከበፊቱ ባህሪው ወጣ ሲልብን there's something ባያወራንም የሆነ ነገር ውስጥ ነው ብለን መረዳት አለብን ቆም ብለን ልናይከባል እንግዲህ ባጭሩ ሰዎች የማይረዱኝ እኛን ስለሚጠሉን ወይስ ስለማይወዱን ሳይሆን እያንዳንዱ ሰው በራሱ ዓለም ውስጥ ስለሚኖር የሰዎችን ግንኙነት ስለሚኖርና የሰዎችን ከፍተኛ ጥረትና ግልጽነት ስለሚጠይቅ ነው ሲጠቃለል ሰዎች እንዲረዱ ለማድረግ የራሳችንን ስሜት ያለ ፍርሃትና በግልጽነት ማስረዳት እንዲሁም እኛም በተራችን እነሱን ለመረዳት ዝግጁ መሆን የመጀመሪያው ትልቁ እርምጃ ነው አንዳንዴ ራሳችን ከምንነግረው ውጭ ደግሞ ያ የሚሰማም ሰው ለመረዳት ቢሞክር ራሱን ቢያዘጋጅ ሆነ ነገር መተለኝ ስትለኝ
እኔም ለመረዳት መሞከር ማዳመጥ አንተም ስትመጣ በግልጽ እንድረዳውኝ ምክንያቱም ለውለ ከተሳሳተ መንገድ ሁለታችንም አንዳንድ ነገሮችም አልፈውም የማይረዱ ሰዎች አሉ አሁን እንደዛ አሁን ለምሳሌ አንተ ጋር ሆነ የምትለው ነገር ሆኖም ካፈርኩ አይመልሰኝ የሚሉ ሰዎች ድርገገብ የሚል ሰው አለ እሱም ራሱ መስተካከል አለበት አሉ እኔ ምክንያቱም ምን ያህል ሰዓት እንደፈጀብኝ እኔ ነኝ የማውቀው ይኸውልህ ይሄ በጣም ብዙ ነገሮች ምን እንኳን ሰዎች ነበርና ይሄ ነገር ሲባል ሰሞን ድንግጥና ለቂ እንዴ ነው 2 ቀን 3 ቀን የምታውቀውን ሰው የሆነ ነገር ብለህ እንትን እንደምትላል በቃ የሆነ የትላንትናችን ነገሮች ላጠፋብኝ ያልኩት ነገር ልክ አልነበረም እሱ ነው የሳልኩበት ያስቀመጥኩበት የተረዳውበት መንገድና አንዳንዴ ሰዎችን እንረዳቸዋለን ወይም ደግሞ በዚህ መልኩ ነው ተረድተናልቸዋል ብለን የምናስበው ነገር ልክ ላይሆን ይችላልና በትክክለኛው ስሜታችንን መግለጽ ማውጣት መቻል አሁን በዛ ሰዓት ይወለኩ አይ በቃ ምናምን ነገር ሰላም ለነብይ ነው ምናምን ነገር ከማለት መጀመሪያም ስደውልለት ስራ ጠርተው ኢንተርቪው ነበርኝና የትራንስፖርት ብለው የዛን ሰዓት እነሱን ያናገራቸዋል አረ እንደውም እኮ ስላንተ እንደዚህና እስቲ አውራቸው እንደውም ባካ ገልጸለት ቢሆን ገብቷል አይደል እኔ አይ ገመት እኔን ዛሬ እንደዚህ ስራ ባይምሮ ብዙ ነገር ነው አሁን እዚህ ጋር በተለይ ኒውዞኒ እንደዚህ ብሎ እንደዛ እኔ እቺን ቀን እንደዚህ ገጥሞኝ ምናምን ነገር ስታዩ በቃ መጀመሪያ ይስልኩ አለ ከዛ ደግሞ ስትሄድ ደግሞ አያችሁ ተጨመረል የሆነ በቃ አይምሮ ብዙ ነገር በቃ የሆነ ሰይጣኑ ስራውን ይሰራላት ፈቅደህለት የለ ለሰይጣኑ ራስ ተፈትክለት በረም ፈቀድክለትና አይምሮ የሱ መጮቻ ይሆናል ከዛ ግን በማላሰብከው መንገድ አንተን ለመጥቀት ተብሎ ነበር እዛ ጋር ነገሩ ሲሆኑ የነበረውና ባደረከው ነገር ራስ ታፍርበታለህ ይሄ ትክክል ነው ግን ደግሞ ተገልብጦም ደግሞ መኖሩን ሳንረሳ በትክክልም ይሆናልም ደግሞ በትክክል አንዳንድ ሰዎች የሆነ ዝቅታን ታይም ጠብቀው ምናምን የትላንት ከፍታና እሱ አለ በረምባል የሚያረግብ ምናምን እንዳለው አይቼዋለሁና ይሄን ይመስላል ምን ጨምረዋለህ ላይክ አድርጉ ሰብስክራይብ አድርጉ እዚህ ጀርመን ሀገር ያላችሁ ሰዎች ጁላይ 4 የተዘጋጀውን ፕሮግራም ላይ በመምጣት የሰመር መምጣትን ምክንያት በማድረግ የተዘጋጀው ኢትዮጵያዊነት ማለት የተዘጋጀ ፕሮግራም ቆንጆ ፕሮግራም አሪፍ ምሽት ታሳልፋላችሁ ብቅ በሉና አብረን እናሳልፋለን በሚቀጥለው እንግዲህ በሌሎች ቪዲዮዎች እንገናኛለን ላይክ ያደርጋችሁ ተረዱንና ላይክ አድርጉት ለሶፍቱ በስሬ ተረድቻለሁ በሉት ተረስቲ በስሬ ተረድተናል ተረድተናል መልካም ጊዜ ባይ ባይ